የቀድሞ የመድፈኞቹ ተጫዋቾች ተረጋጉ ያሉ ይገኛሉ። ቴሪ ሆነሪን ጨምሮ በርካታ የአርሰናል ተጫዋቾች ከትላንትናው ጨዋታ በኋላ ወሳኝ መልእክት አስተላልፈዋል። እንደዚሁም ደግሞ የቀድሞ የማንቸስተር ዩናይትድ ተጫዋች ዋይን ሩኒ ስለ አርሰናል እጅግ ያልተጠበቀ ንግግር አድርጓል። ማርቲን ኦዲጋርድም በይፋ ይቅርታ ሲጠይቅ ሐሳቡን እንደዚህ አስቀምጧል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምናችሁ፣ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። በነገራችን ላይ በርካቶቻችሁ ቻናሌን ሰብስክራይብ ሳታደርጉ ትመለከታላችሁ። እስኪ አንድ ጊዜ ቤተሰብ እንድትሆኑ በአክብሮት ልጋብዛችሁ። እንደተለመደው ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። በቀጥታ ከዋይን ሩኒ ንግግር ጀምረን ወደ መረጃዎቻችን እናልፋለን። ትላንትና ምሽት መድፈኞቹ በሜዳቸውና በደጋፊያቸው ፊት በፓሪስ ሰን ጀርሜን የ1-0 ሽንፈት ካስተናገዱ በኋላ በርካታ ሐሳቦች እየተሰጡ ነው። እነዚህን ሐሳቦች ከሰጡ ትልልቅ ሰዎች መካከል ደግሞ የቀድሞ የማንቸስተር ዩናይትዱ ተጫዋች ዋይን ሩኒ ይገኝበታል። በነገራችን ላይ የቀድሞ በርካታ የማንቸስተር ዩናይትድ ተጫዋቾች በተለይም በሰር አሌክስ ፈርጉሰንና በአርሰን ዌንገር ጊዜ የነበረው ፉክክር ላይ የነበሩ ተጫዋቾች ለአርሰናል ጥሩ እይታ የላቸውም ማለት ይቻላል አብዛኞቹ። ምክንያቱም በ1990ዎቹ መጨረሻና በ2000ዎቹ መጀመሪያ ላይ አርሰናልና ማንቸስተር ዩናይትድ እየተቀያየሩ የእንግሊዝ ፕሪሚየር ሊግ ዋንጫን ሲያሳኩ ከፍተኛ ፉክክር ውስጥ እንደነበሩ ይታወሳል። ታዲያ በርካታ ተጫዋቾች አርሰናል የአውሮፓ ሻምፒዮንስ ሊግ ዋንጫን እንዲያሳካ አይፈልጉም። ነገር ግን ይህ የማንቸስተር ዩናይትድ ተጫዋች ዋይን ሩኒ በአስደናቂ ሁኔታ አርሰናል የአውሮፓ ሻምፒዮንስ ሊጉን እንዲያሳካ ፈልጋለሁ፣ የአርሰናል ደጋፊ ነኝ ዘንድሮ ሲል ተናግሯል። ዋይን ሩኒ የተናገረው ንግግር በርካቶችን አስደንቋል። ቃል በቃል እንደዚህ ሲል ነው የተናገረው። የዘንድሮ የአውሮፓ ሻምፒዮንስ ሊግ ዋንጫ እንዲያሳካ የምፈልገው የሰሜን ለንደኑ ክለብ አርሰናል ነው ሲል ተናግሯል። አርሰናል ዋንጫውን እንዲበላ ፈልጋለሁ ያለው ዋይን ሩኒ በመልሱ ጨዋታ እንደሚያሸንፍ አምኖ አርሰናል ወደ ፓሪስ ሲሄድ በእምነት መሆን አለበት ሲል ተናግሯል። መድፈኞቹ የደርሶ መልስ ጨዋታቸውን ለማድረግ ቀጣይ ረቡዕ ምሽት ወደ ፈረንሳይ ሲያቀኑ በማሸነፍ እምነትና ስነ ልቦና መሆን አለበት ሲል ዋይን ሩኒ ተናግሯል። አርሰናሎች አቅም አላቸው፣ የሚጎላቸው እምነት ብቻ ነው። በአውሮፓ ሻምፒዮንስ ሊግ የትኛውም ውጤት መቀልበስ ይቻላል። ይህ ደግሞ የ1-0 ውጤት ነው። ስለዚህ አርሰናሎች ወደ ፈረንሳይ ሲጓዙ እንደሚያሸንፉ አምነው መጓዝ አለባቸው ሲል መክሯቸዋል። አርሰናል እንደሚያሸንፍ አምነው መሄድ አለበት። አርሰናል እንዲያሸንፍ ፈልጋለሁ፣ ዋንጫውን እነሱ እንዲወስዱት ነው የምፈልገው ሲል ነው ሩኒ ተናገረው። አርሰናል ሻምፒዮንስ ሊጉን እንደሚያሸንፍ ተስፋ አድርጋለሁ፣ ገና ጨዋታው አልተጠናቀቀም ሲል ከትላንትናው ጨዋታ በኋላ የቀይ ሰይጣናቱ ወሳኝ ተጫዋች የነበረው ሩኒ ተናግሯል። አርሰናል ዛሬ እጅግ አበሳጭቶኛል ያለው ሩኒ ፒኤስጂን በሜዳው ማሸነፍ ነበረበት፣ በመዘናጋታቸው ምክንያት እጅግ ተበሳጭቻለሁ። ፒኤስጂዎች ብዙ ጎል ማስቆጠር ይችሉ ነበረ። መድፈኞቹ ሪያል ማድሪድን ስላሸነፉ ለሻምፒዮንስ ሊግ ፍጻሜ እንደደረሱ ተሰምቷቸው ነበር፣ ግን ገና ነው። አሁንም ጠንክረው ነው መስራት ያለባቸው። የአውሮፓ ሻምፒዮንስ ሊግ ፍጻሜ መድረስ ከፈለጉ ወደ ፈረንሳይ ሲጓዙ እንደሚያሸንፉ አምነው መሆን አለበት ሲል ነው ዋይን ሩኒ የተናገረው። ሌላኛው የመድፈኞቹ ንጉስ የነበረው ቴሪ ሆነሪ ስለ አርሰናል አስደናቂ ሐሳቡን የሰጠ ሲሆን በመልሱ ጨዋታ ሁሉንም ነገር ማድረግ ይቻላል ሲል ቴሪ ሆነሪ ተናግሯል። ፈረንሳዊው የመድፈኞቹ ድንቅ ተጫዋች የነበረው ሄነሪ በሻምፒዮንስ ሊግ የመልስ ጨዋታ ላይ ምንም ማድረግ ይቻላል፣ ይህንን እንደ ሪያል ማድሪድ ያሉ ቡድኖች ከሁለት በላይ ገብቶባቸው እየቀለበሱ አሳይተውናል። ስለዚህ አርሰናልም በመልሱ ጨዋታ ሁሉም ነገር እንደሚቻል ማወቅ አለበት ብሏል። ሁሉም ነገር ሊሆን ይችላል የሚለው ቴሪ ሆነሪ አሁንም በውድድሩ ውስጥ አለን፣ አልተሰናበትንም፣ የመልስ ጨዋታ አለን ሲል ተደምጧል። በትላንቱ ጨዋታ ፒኤስጂ ጥሩ ነበር ብዬ አስባለሁ። ስለዚህ አርሰናል በመልሱ ጨዋታ ብዙ ነገሮችን ቀይሮ መሄድ አለበት ሲል የተናገረው ቴሪ ሆነሪ ከማታው ሽንፈት ብዙ ትምህርት ሊወስዱ ይገባል። ቁጭ ብለው ክፍተታቸው የት እንደሆነ፣ የፓሪስ ሰን ጀርሜኖች ጥንካሬ የት እንደሆነ መመርመርና ለቀጣይ ጨዋታ ከትላንትናው የተሻለ ዝግጅት ማድረግ አለባቸው ሲል ነው ቴሪ ሆነሪ የተናገረው።
ወደ ፈረንሳይ ሄደው ውጤቱን መቀልበስ ይችላሉ። ስለዚህ የአርሰናል ተጫዋቾች እንዲዘጋጁ ጥሪ አስተላልፋለሁ ሲል ተናግሯል። ሌላኛው በመድፈኞቹ ቤት እየተወቀሰ የሚገኘው ኖርዌያዊው ኢንተርናሽናል ማርቲን ኦዲጋርድ ከትላንትናው ጨዋታ በኋላ ሐሳቡን ሰጥቷል። የመድፈኞቹ አምበል ማርቲን ኦዲጋርድ እንደ አምበልነቱ አርሰናልን እንደ በፊቱ እያነሳሳ በጨዋታው ላይ ያለውን ሁሉ እየሰጠ አይደለም እየተባለ እየተተቸ የሚገኝ ሲሆን እሱ ግን በሙሉ ኃይላችን ወደ ፓሪስ እናመራለን ብሏል። ዛሬ ማሸነፍ ፈልገን ነበር ያለው ኦዲጋርድ፣ ነገር ግን ገና የመጀመሪያው ዙር ነው። ሙሉ ኃይላችንን ጋዛችንን ሞልተን ይዘን እንሄዳለን፣ ለፍጻሜ እንደምንደርስ ሙሉ እምነት አለን ሲል ተናግሯል። ጨዋታውን ልንተነትነውና ልንማርበት ይገባል። በመልሱ ጨዋታ በምርጥ አቋማችን መጫወት አለብን ሲል ነው ኦዲጋርድ የተናገረው። የመድፈኞቹ ግብ ጠባቂ ዴቪድ ራያ በበኩሉ ጥሩ እንደተጫወትን አስባለሁ። ከረፍት በኋላ እንደዚሁም ደግሞ ወደ ረፍት ልንወጣ ስንል ፓሪስ ሰን ጀርሜኖችን አሰቃይተናቸው ነበር። ነገር ግን ማርቲኔሊና ትሮሳርድ እንደዚሁም በርካታ ያገኘናቸውን እድሎች ባለመጠቀማችን ለመሸነፍ ተገደናል ያለው ዴቪድ ራያ በመልሱ ጨዋታ ሁሉንም ነገር ማድረግ እንችላለን ሲል ተናግሯል። ዴቪድ ራያ እንደተናገረውም ከሆነ የትኛውንም ቡድን ማሸነፍ እንደምንችል በሪያል ማድሪድ ጨዋታ አሳይተናል፣ የትኛውንም ቡድን እንደምናሸንፍም እናውቃለን ብሏል። ስለዚህ ወደ ፈረንሳይ ስንጓዝ እዚህ የሰራናቸውን ስህተቶች አስተካክለን እንሄዳለን፣ በመልሱ ጨዋታ ጥሩ ውጤት እንደምናስመዘግብ እናውቃለን፣ እመኑኝ ሲል ነው የአርሰናሉ ግብ ጠባቂ ዴቪድ ራያ የተናገረው። የቀድሞ የኤስ ሚላን ተጫዋች ሴዶርፍ በበኩሉ የጨዋታው ውጤት በሁለተኛው ጨዋታ ይገለበጣል ሲል ተናግሯል። ሴዶርፍ አርሰናል ለፍጻሜ እንደሚደርስ ሙሉ እርግጠኛ ነኝ ያለ ሲሆን አርሰናል በሁለተኛው ጨዋታ በምቾትና በነጻነት እንዲጫወት መሸነፉ የሚረዳው ይመስለኛል ብሏል። አርሰናል በቀጣይ ሲጫወት ምንም የማጣው ነገር የለም፣ ተሸንፍ ያለው ስለዚህ ለማሸነፍ ያለኝን ሁሉ እሰጣለሁ ብሎ ስለሚጫወት ፔጂዎችን ገልብጦ ለፍጻሜው ይበቃል ሲል ተናግሯል። ሴዶርፍ ለአርሰናል ያለውን እምነት የገለጸ ሲሆን መድፈኞቹ ምንም የምናጣው ነገር የለም በማለት መጫወት አለባቸው ሲል ነው የተናገረው። ለመድፈኞቹ ጥሩ ዜና ይሆናል ተብሎ ኦስማን ዴምቤሌ ጉዳት አጋጥሞታል የተባለ ቢሆንም ኦስማን ዴምቤሌ ግን የገጠመኝ ጉዳት እጅግ ቀላል ነው፣ ትንሽ ጊዜ እረፍት ካረኩበት ለቀጣይ ጨዋታ እደርሳለሁ ብሏል። ዴምቤሌ ያጋጠመኝ ትንሽና ቀላል የጉዳት ስሜት ነው፣ ያ ደግሞ ከጨዋታ የሚያርቀኝ አይደለም፣ በእረፍት ይመለሳል፣ ሁሉም ነገር ደና ይሆናል ሲል የተናገረ ሲሆን ለመልሱ ጨዋታ እደርሳለሁ ሲል ነው ዴምቤሌ የተናገረው። የፓሪስ ሰን ጀርሜኑ ተጫዋች ቪቲኒያ እቅዳችሁ ምን ነበር ተብሎ የተጠየቀ ሲሆን እቅዳችን ቡካዮ ሳካን ማቆም ነበረ፣ ያም ደግሞ ተሳክቶልናል ሲል ተናግሯል። በዛሬው ጨዋታ ሳካን ካቆምን አርሰናልን ማቆም እንደምንችል እርግጠኞች ነበርን ያለው ቪቲኒያ የአርሰናል የፈጠራ ምንጭ ቡካዮ ሳካ ነው ሲል ተናግሯል። እሱን ለማቆም ታዲያ 3 ወይም 4 ተጫዋቾች እሱ ጋር ኳስ ሲደርስ ከፊቱ እንድንቆም እቅድ ይዘን ነበረም። እሱን ካቆምን ሌላው ተጫዋች ስጋት አልነበረም፣ ይዘን የገባነውን እቅድ ተግብረናል ሲል ቪቲኒያ ተናግሯል። በጨዋታው ላይ እንደታየውም ልክ ቡካዮ ሳካ ኳስ ሲይዝ የፓሪስ ሰን ጀርሜን ተጫዋቾች ወደ ቡካዮ ሳካ እየሮጡ የሚሄዱ ሲሆን ቡካዮ ሳካን ለ4 እና ለ3 እየያዙም ሲያስጨንቁት ነበር። ታዲያ ቡካዮ ሳካና ማርቲን ኦዲጋርድ እንደዚሁም ጁሪየን ቲምበር ያላቸውን ጥምረት የቆረጡት ፓሪስ ሰን ጀርሜኖች ይህንን ግንኙነት በማቋረጣቸውም በጨዋታው ውጤት ይዘው እንዲወጡ እንደረዳቸው ተናግረዋል። ለጋብሪኤል ማርቲኔሊ ብዙም ትኩረት ያልሰጡት ፔሲጆች ዋነኛ ትኩረታቸው ቡካዮ ሳካን ማቆም እንደነበረም በጨዋታው ላይ ታይቷል። ምክንያቱም በመጀመሪያ ወደ ኤምሬት መተው ሲጫወቱ ቡካዮ ሳካ ፓሪስ ሰን ጀርሜኖችን እጅግ ሲያስጨንቃቸው የነበረ ሲሆን በትላንትናው ጨዋታ ግን ቡካዮ ሳካን ለ4 እና ለ5 እየያዙ ተጫዋቹ ምንም አይነት እንቅስቃሴ እንዳያደርግ በማድረግ የአርሰናልን የፈጠራ ምንጭ ቆርጠው ይዘውታል። አሰልጣኝ ሚኬል አርቴታ በበኩላቸው ቶማስ ፓርቴን ማጣታችን ለትላንትናው ጨዋታ እጅግ ከፍተኛ ክፍተት ፈጥሮብናል ሲሉ ቶማስ ፓርቴ ወሳኝ ተጫዋች መሆኑን አምነዋል። የቶማስ ፓርቴ አለመኖር የተጫዋቾች ቦታ መቀየር የፈጠረ ሲሆን አርሰናሎች በመሃል ሜዳው ብልጫ እንዲወሰድባቸው
ምክንያት ሆኗል። ምክንያቱም ዲክላን ራይስ ወደ ኋላ መሳቡና ሚኬል ሜሪኖ ደግሞ ወደ መሃል ሜዳ መምጣቱ ለአርሰናል የመሃል ሜዳ ክፍተት የፈጠረ ሲሆን ቶማስ ፓርቴ ባለመኖሩ ዲክላን ራይስ የአርሰናልን የፊት መስመር እንደ ልቡና እንደፈለገው ማገዝ አልቻለም። አሰልጣኝ ሚኬል አርቴታም ታዲያ ሲናገሩ በመልሱ ጨዋታ የትም መድረስ እንችላለን ሲሉ የተናገሩ ሲሆን በመልሱ ጨዋታ ቶማስ ፓርቴን ጨምረን ስንሄድ ፒኤስጂን አሸንፈን ወደ ፍጻሜ ማለፍ እንችላለን ሲሉ ተናግረዋል። ይህ ገና የእረፍት ሰዓት ጨዋታ ነው። ገና ከእረፍት በኋላ ጨዋታ አለ። 90 ደቂቃ ማለት በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ እረፍት ማለት ነው። ስለዚህ 50% የማለፍ እድል አለን ያሉት አሰልጣኝ ሚኬል አርቴታም ዛሬ ራይስና ሜሪኖ እጅግ ምርጥ ነበሩ ሲሉ ተናግረዋል። ሜሪኖና ራይስ ያላቸውን ሁሉ ሰጥተው ነበርም። ሌሎች ተጫዋቾቻችን ግን እንደ በፊቱ ጥሩ ሆነው አልተጫወቱም ያሉት አሰልጣኝ ሚኬል አርቴታ በተለይም የመድፈኞቹ የተከላካይ ስፍራ ተጫዋቾች እንደዚሁም ደግሞ የፊት መስመሮቹ ትሮሳርድና ማርቲኔሊ የሰሩትን ስህተት ኮንነዋል። በመልሱ ጨዋታ እነ ማርቲኔሊና ትሮሳርድ የአንድ ለአንድ አጋጣሚዎችን በሳቱበት መንገድ መሳት በጭራሽ አይጠበቅብንም። ይህንን አስተካክለን የምንሄድ ከሆነ ከፓርክ ዴ ፕሪንስ ውጤት ይዘን እንመጣለን ሲሉ ነው እንግዲህ አሰልጣኝ ሚኬል አርቴታ በሙሉ ልብ የተናገሩት። ደጋፊዎች በእኛ ሊያምኑ ይገባል። የአንድ ለባዶ ውጤት ማለት እጅግ ቀላል ነው ያሉት አሰልጣኝ ሚኬል አርቴታ ደጋፊዎች ለመልሱ ጨዋታ ሊዘጋጁ ይገባል፣ እኛም ከዛሬ ጀምሮ ለደርሶ መልሱ ጨዋታ እንዘጋጃለን ሲሉ ተናግረዋል። በነገራችን ላይ በአውሮፓ ሻምፒዮንስ ሊግ ዛሬ ምሽት ኢንተር ሚላን ከባርሴሎና የሚያደርጉት ጨዋታ የሚጠበቅ ሲሆን ባርሴሎና እንግዲህ ሪያል ማድሪድን በኮፓ ዴላሬ አሸንፎ ከመጣ በኋላም ዛሬ ተጠባቂውን የአውሮፓ ሻምፒዮንስ ሊግ ጨዋታ የሚያደርግ ይሆናል። የባርሴሎናው አሰልጣኝ ሃንሲ ፍሊክ እንደተናገሩት ከሆነም ኢንተር ሚላን እጅግ ከባድ ተጋጣሚ ነው ያሉ ሲሆን ኢንተር ሚላን በአውሮፓ ካሉ ምርጥ የተከላካይ ስፍራ ካላቸው ቡድኖች አንዱ ነው፣ ሲያጠቁም እጅግ ጠንካራ ናቸው ሲሉ የባርሴሎና ዋና አሰልጣኝ ሃንሲ ፍሊክ ተናግረዋል። ኢንተር ሚላንን ለማሸነፍ የቻለውን ሁሉ እናደርጋለን ያሉት ሃንሲ ፍሊክ በኮፓ ዴላሬ ሪያል ማድሪድን ማሸነፋችን የተለየና ስሜታዊ የሚያደርግ ነበር፣ ነገር ግን በዛሬው ጨዋታ ላይ ማተኮር አለብን፣ ለፍጻሜ የመድረስ እድሉ አለን፣ ይህ ህልማችን ነው ሲሉ ሃንሲ ፍሊክ ተናግረዋል። የኢንተር ሚላኑ አሰልጣኝ ሲሞን ኢንዛጊ በበኩላቸው ባርሴሎናን አንፈራም ሲሉ ተናግረዋል። ለዛሬ ምሽት ተጋጣሚያችን ባርሴሎና ፍራቻ የለብንም ያሉት ሲሞን ኢንዛጊ ባርሴሎና በአሁኑ ሰዓት የአውሮፓ ምርጡ ቡድን ነው ሲሉም ተናግረዋል። የባርሴሎናው አሰልጣኝ ሃንሲ ፍሊክ ለባርሴሎና ብዙ ነገር ሰጥቷል ያሉት ሲሞን ኢንዛጊ ባርሴሎና በማጥቃቱ ረገድ በጣም አደገኛ ናቸው፣ ባርሴሎናን እናከብራለን፣ ነገር ግን በፍጹም አንፈራቸውም ሲሉ ነው የተናገሩት። ጨዋታውን ልንጫወተው የምንፈልገው ጨዋታ ነው፣ እንዳለመታደል ሳምንታችን ጥሩ አልነበረም፣ ለኛ ባርሴሎና አሸንፏል፣ እኛ ደግሞ ተሸንፈናል ያሉት ሲሞን ኢንዛጊ ቡድኑ ሁኔታውን ተረድቶ ባለው ሙሉ አቅም ተዘጋጅቷል ብለዋል። አሰልጣኝ ሲሞን ኢንዛጊ አክለውም ናቸው 4 ዓመት የገነባውን ነገር በአንድ ሳምንት ውጤት ማጣት ሊሰረዝ አይችልም ያሉ ሲሆን ዛሬ ባርሴሎናን በማሸነፍ ለቀጣዩ ዙር እናመቻቻለን፣ ወደ ፍጻሜ ማለፍ የሚችል ሙሉ ስብስብ አለን ሲሉ ነው የኢንተር ሚላኑ አሰልጣኝ ሲሞን ኢንዛጊ ተናገሩት። በአውሮፓ ሻምፒዮንስ ሊግ የትላንትናው ጨዋታ 1-0 መጠናቀቁን ተከትሎ እጅግ ጠባብ ውጤት በመሆኑ ለፍጻሜ ማን ያልፋል የሚለውን መገመት ከባድ ቢሆንም ዛሬ ምሽት ማን የፍጻሜ ተፋላሚ ሊሆን ይችላል የሚለውን ፍንጭ የሚሰጥ ጨዋታ በኢንተር ሚላንና በባርሴሎና መካከል ይደረጋል። ውድ አድማጭ ተመልካቾቼ የዕለቱን ወሳኝ መረጃ ወደ እናንተ አደረስኩኝ። አብርሃም ፍቅሬ ነበርኩ። በነገራችን ላይ ቻናላችን እጅግ በአጭር ጊዜ ተወዳጅነትን አትርፏል። አሁንም አዲስ ሆናችሁ ካላችሁ በሀገር ውስጥም ከሀገር ማዶ የምትገኙ ሰዎች ሰብስክራይብ በማድረግ በየዕለቱ ወሳኝ ስፖርታዊ መረጃዎችን ማግኘት ትችላላችሁ። በሌላ መረጃ በሌላ ጥንክር እስከምንገናኝ ድረስ ሰላም ተመኘውላችሁ።